እንደምን አረፈዳችሁ። እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ማርቆስ ወንጌል ምዕራፍ 2 ላይ ሄደን እናያለን። ማርቆስ ወንጌል ምዕራፍ 2 ላይ እኔ ርዕሱን የመስዋዕትነት ህብረት ብየዋለሁ። የመስዋዕትነት ህብረት ምን ማለት ነው? የመስዋዕትነት ህብረት ስንል በኋላ ይገባናል ማለት ነው። ብዙ ህብረቶች፣ ብዙ ጥምረቶች አሉ። ሰው ለዝርፊያም ህብረት ይፈጥራል። ለዝርፊያ ለንጥቂያም ምን ይፈጥራል? ህብረት ይፈጥራል። አሁን አንዳንድ ጊዜ ወንጀለኞች ሲያዙ ግብረ አበሮቹ እየተፈለጉ ነው ይባላል። ግብረ አበሮቹ ማለት በማህበር ተደራጅተው ነው ማለት ነው ያን ወንጀል የፈጸሙት። ከዚያ መካከል አንዱ ተይዞ ሁለቱ ተይዞ ሊሆን ይችላል። እቁብ አለ፣ እድር አለ፣ ሌላም ሶሻል ካፒታሎቻችን ቀላል አይደሉም። ህብረቶች አሉ፣ ለመደጋገፍ ለመረዳዳት የምንመሰርታቸው ህብረቶች ማለት ነው። እና እነዚያ እኛ ባዋጣ ነው እኛ በቀረብነው ልክ ሰፍረው የሚሰጡን ህብረቶች ናቸው። እዚህ ላይ ያለው ህብረት ግን ትንሽ ለየት ይላል እና ለዚህ ነው የመስዋዕትነት ህብረት ያልኩት። ነገሮቻችን ይከብዱናል ለብቻችን ስንሸከማቸው። ለቤተ ክርስቲያን የተሰጡ ተልእኮችም ብቻችን እንድንሸከማቸው የተሰጡን አይደሉም። እግዚአብሔር በእያንዳንዱ ሰው ውስጥ ልዩ ልዩ ጸጋና ልዩ ልዩ አቅም አስቀምጧል። እነዚያን አቅሞች እነዚያን ጸጋዎች በህብረት አምጥተናቸው ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። እግዚአብሔር በረከትን በዚያ ምን አድርጓል? አዟልና። እገሌ ብቻውን ቢቀመጥ መልካም ነው አላለም። በህብረት ቢቀመጥ ነው። ለምን? ተጠቃሚ ነው። እና በአካል ላይ ያለ ብልት ተጠቃሚ ነው። ጣቶቼ በአካሌ ላይ ባሉት ማናቸውም ብልቶች የሚደርሰው ነገር አለ። ብቻውን መሆን አይችልም። ስለዚህ ህብረት በጣም ወሳኝ ነገር ነው። ጌታችንም የጠራን ለህብረት ነው። አፈጣጠራችንም ለህብረት ነው። አፈጣጠራችንም ለምንድን ነው? ለህብረት ነው። ከህብረት ውጪ መሆን አንችልም። በወንድሞች ህብረት በእህቶች ህብረት ውስጥ ነው እግዚአብሔር እንድንኖር የሚፈልገው። ያንን ህብረት እግዚአብሔር ያከብረዋል ማለት ነው። ለዚህ ነው ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ምንድን ነው? ያማረ ነው። እግዚአብሔር በዚያ ምን አዟል? በረከትን አዟል። ለመቼ ነው ያዘዘው? ለዘለዓለም አዟል ማለት ነው። ከህብረት መጉደል ማለት ከበረከት መጉደል፣ ከመልካም ነገር መጉደል ነው ማለት ነው። እግዚአብሔር ከመሰከረለት ካረጋገጠለት ማለት ነው። በህብረት መካከል የህብረቱ ጌታ አለ። በህብረት መካከል ለህብረቱ የሞተ ይህ ህብረት የሆነ የግል ፍላጎቶች የመሰረቱት የሆነ ነገር እንደው በጎ ህሊና የመሰረተው ወይንም እንደው ተሳስበን የመሰረትነው ነገር አይደለም። ይህ ህብረት የተመሰረተው በቀራንዮ መስቀል ላይ ተጠማሁኝ ብሎ ያረፈው ያ ለእኛ ኃጢአት ያለፈው በደል ኃጢአታችንን ተሸክሞ የዕዳ ጽሕፈታችንን በቀራንዮ መስቀል ላይ ለጥፎ የእያንዳንዳችንን ለዚያ ሁሉ ዋጋ ከፍሎ በመስዋዕት ባለፈ ዳግም በሚመጣ በክርስቶስ የተመሰረተ ነው። እግዚአብሔር ስሙ ለዘላለም ይሁን፣ ክብር ለዘላለም ይሁን። ለዚህ ነው ሐዋርያው ዮሐንስ ህብረታችንም ከአብ ከወልድ ከልጁም ከኢየሱስ ክርስቶስ ጋር ነው። እኛ የህብረት አለን፣ እናንተም ህብረት እንዲኖራችሁ ምን እናደርጋለን? እንጠራለን ይላል። በዚህ ህብረት ውስጥ ወገኖቼ ሆይ ኃይለኛ ጉልበት አለ። አሜን ሃሌሉያ። በዚህ ህብረት ውስጥ ምን አለ? ጉልበት አለ፣ ኃይል አለ። በአግባብና በስርዓት ግን አልተጠቀምንበትም። የባከነ ኃይል የባከነ ጸጋ ቢኖር በህብረት ውስጥ ህብረት እንደሚያስፈልገን አውቀን አንዱ ለአንዳችን መከታ እንደሆንን አላወቅንም ማለት ነው። በጣም የሚገርማችሁ በብሉይ ኪዳን አንድ ክፍል ላይ በጣም የሚገርመኝ ነገር አለ። ኢዮአብ ይላል በኋላና በፊት ሰልፍ እንደከበበው ባወቀ ጊዜ ወንድሙን ጠራና ምን አለው? አሦራውያን ቢበረቱብህ እኔ እመጣለሁ፣ እነዚህ አሦራውያን ቢበረቱብኝ አንተ ትረዳኛለህ፣ ሞዓባውያን ቢበረቱብህ እኔ እመጣልሃለሁ፣ እረዳሃለሁ፣ አይዞ ለአምላካችንና ለአባታችን ከተሞች እንዋጋ፣ እግዚአብሔር የፈለገውን ያደርጋል። አሜን። በጣም የሚገርማችሁ 33,000 ቅጥረኛ ሰራዊቶች ከተጨማሪ 12,000 ቅጥረኛ ሰራዊቶች እግረኞች የተቀጠሩበት በጣም የታሰበበት ጦርነት ነበረ። ያ ጦርነት እና ኢዮአብ ነቃና ኮንሸስ ሆኖ ከፊትና ከኋላ ሰልፍ እንደከበበው ሲያይ ብቻውን እንደማይወጣ አየ። ብቻውን እንደማይወጣ ሲያይ ወንድሙን ምን አደረገው? ጠራውና በሰልፍ ተከበናል።
የዳዊት ኃያላን ናቸው እነዚህ ሰዎች። ዳዊትን ለዙፋን ያበቁት ናቸው። ምንም የእግዚአብሔር ትንቢት የእግዚአብሔር መለኮታዊ ዕቅድ ቢሆንም የእግዚአብሔር መለኮታዊ ዕቅድ ለመፈጸሙ ሰዎች ወሳኝ ጉዳይ አላቸው። በእግዚአብሔር መለኮታዊ ዕቅድ ውስጥ ሰው ትልቅ ነው፣ ክቡር ነው። እግዚአብሔር ሰውን ሲሰጣችሁ ሲራራላችሁ ወርቅ ብር አይደለም የሚሰጣችሁ፣ ሰው ነው የሚሰጣችሁ። ብርና ወርቅ ያለው ሰው ውስጥ ነው። የሰው ስጦታ አይቅለልባችሁ። እግዚአብሔር ትልቅ አምላክ ነው። ከሰውየው ሀብት ይልቅ ከሰውየው ጸጋ ይልቅ ሰውየውን የሰጣችሁን ጌታ ባርኩት። ስለዚህ ምን አለ? ከቦናል አለ። እዚህ አንድ ነገር ነው አለ። በጣም የሚገርመው ያ ኢዮአብ በጣም ጦረኛና ኃያል ነው። የጽሩያ እንትኖች ናቸው፣ ኃያል ነው። ዳዊት እንደውም አንድ ጊዜ እየተገዳደሩ ሲያስቸግሩት እነዚህ የጽሩያ ልጆች እንዴት ነው እንደዚህ የሚያደርጉኝ ሁሉ ብሏል። በኋላ ግን በአመፅ ነው የሞተው ያ ሰውዬ። ትዝ ይላችሁ እንደሆነ ኢዮአብ ፍጻሜው አላማረም። ግን ቢሆንም ምን አለ? ሰልፍ እንደከበቡ ባወቀ ጊዜ ብቻውን ሊገዳደር አልፈለገም። ምን አለ? ወንድሙን ጠራና ሰልፍ ከቦናል፣ አሦራውያን ወደ 12000 መርሰነርስ ወይንም ቅጥር ወታደሮች ጠርተዋልና እነሆ እኔ በአሦራውያን በጣም የሚገርም ይሄ ሰውዬ በጣም ክፉንና አስጨናቂውን ግንባር ነው የመረጠው። እኔ በአሦራውያን ግንባር እቆማለሁ፣ ግን ቢበረቱብኝ መጥተህ ትረዳኛለህ። ሞዓባውያን ቢበረቱብህ እኔ መጥቼ እረዳሃለሁ። በቃ ሃሌሉያ። በጣም የሁለቱን ጥምረት አያችሁ። ራሱን የቻለ ስብከት ነው ይሄ። ከዚያ በኋላ እነሆ ቢበረቱብህ እመጣለሁ፣ ቢበረቱብኝ ትመጣለህ። በጣም በትህትና የተሞላ ሰው ነው ኢዮአብ። በዚህ ቦታ ላይ የወንድሙን ትብብር ሲጠይቅ እችላለሁ አላለም። እንደገና አንተም ትብብር ቢያስፈልግ እመጣለሁ ነው ያለ። ወዲያውኑ ምን አለ? ዝቅ ብሎ ጦርነቱ የግል አይደለም፣ አሁንም መስዋዕትነት የሚከፍሉት ለአምላካችንና ለሕዝባችን ከተሞች አለ። አሜን። ውጊያው የሌላ ነው ማለት ነው። እና ስለዚህ ለነሱ ያው በተዘዋዋሪ ድል ቢነሱ እነሱም ይማረካሉ፣ ድል ቢነሱ የጠላት ባሪያ ይሆናሉ። ግን አሁን ጠቅላላ ጀነራል ወይንም በጣም የሀገር ጉዳይ ነው ይዘው የቀረቡት እዚያ ላይ። ስለዚህ አንድ ነገር ግን ዝቅ ይልና በጥበብና በማስተዋል የተሞላ በእግዚአብሔር ላይ የተደገፈ ነው። ግድ የለህም እኔም እንረዳዳለን ድል እነሳቸዋለን አይደለም። እኔ እናንተ እንቁም፣ እግዚአብሔር የወደደውን ያድርጋለ። እዚህ ላይ እግዚአብሔር ድብቅ ጦር አስነስቶ መታቸው። ገና ጦርነቱ ሳይጀመር እግዚአብሔር ድል ሰጣቸው። ድሉ ከየት ነው ስትሉ በህብረት ውስጥ። ህብረቱ ምን አይነት ነው? ለእግዚአብሔር የተባበሩት ለእግዚአብሔር ነው። የተባበሩት ለህዝባቸው ነው። ዋጋ የሚከፍሉት ለህዝባቸው ነው። የህዝባቸው ቤቱ ተኝቷል። እነርሱ ግን እዚያ ቦታ ላይ ጦር ሜዳ ላይ ይሄንን ኪዳን ፈጸሙ። መጨረሻ ደግሞ ሁሉን ነገር አሳልፈው ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ የሆነ ጌታ የፈለገውን ያደርግ። የጦሩ አዝማች ኢዮአብ ሳይሆን እግዚአብሔር ተዋጊ ነው ስሙም። እናንተ በህብረት ስትነሱ የከበዳችሁ ይቀላል። አሜን ሃሌሉያ። እግዚአብሔር የተባረከ ይሁን። አንዱ ቤት የከበደው ሌላው ቤት ይቀላል። አሜን። እኔ በጣም የሚገርማችሁ አይኖቻችን ቢበሩ መፍትሄው እዚሁ ነው ያለው። መፍትሄው ምንድነው? እዚሁ ነው ያለው። ሁላችንም የራሳችንን ችግር እያየን ነው በጌታ ፊት የምንቀርበው። እኔ ጋር ችግር ቢኖርም እኔ ጋር ደግሞ መፍትሄ አለ። በሁሉም ነገር ችግረኛ አልሆንም። ቢያንስ የጸሎት ጉልበት አለ። ሃሌሉያ። ስለዚህ ዛሬ ወደ መስዋዕትነት ህብረት እመጣለሁ የሚል እጆቹን ያሳየኝ። በቃ ወደ መስዋዕትነት ህብረት በጌታ በሉት፣ ባካችሁን በጸጋው በሉት። የማይቻል ነገር የለም። ሃሌሉያ። ላንብበው። ማርቆስ ወንጌል ምዕራፍ 2 ከ1 ጀምሮ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ከጻፎችም አንዳንዶች በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ?
ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህን ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያሰሪ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያውኑ አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። እዚህ ቦታ ላይ የአንድ ሰው ታሪክ ነው የሚናገረው። አንድ መራመድ የማይችል አካል ጉዳተኛ አለ። መጽሐፍ ቅዱሱ ሽባ ይለዋል። ይሄ ሰውዬ አይችልም ምንም ማድረግ አይችልም። እና በዚያን ወቅት ደግሞ ይህቺ ወቅት ደግሞ ወሳኝ ወቅት ናት። ኢየሱስ የሚሉት ትሁቱ ጨዋው ፈዋሹ አምላክ ወደ ቅፍርናሆም ገብቷል። አሜን ገብቷል። በቃ ጌታ መግባቱ ሲሰማ ሀገር ሁሉ ግልብጥ ብሎ ቤቱን ዙሪያ ከቦ ጥቅጥቅ አድርጎ ጠቅጥቆታል። አሁን እዚህ ቦታ ላይ ሰውየው መምጣት አይችልም። ህብረቱ የተመሰረተው በአንደኛ ደረጃ ህብረቱ የተመሰረተው መስታወሻ ለምትይዙ የሚችሉት ለማይችለው የመሰረቱት ህብረት ነው። ለራሳቸው አይደለም። የሚችሉ ሰዎች አሉ። 4 ሰዎች ነው የሚለው፣ ጥቂት ሰዎች ይላል ሌላ ቦታ ላይ ግን 4 ሰዎች እንበል። ቃሬዛ 4 ሰው ነው የሚይዘው። አሁን እዚህ ቦታ ላይ እነዚህ ህብረት የተሰበሰቡት ህብረት ሰዎች ወደ ክርስቶስ የሚያመጣቸው ምንም ነገር የለም። ወደ ክርስቶስ ለመምጣት ግድ ያላቸው በአንደኛ ደረጃ የሚችሉት ለማይችለው ነው ህብረት የፈጠሩት። ምንድነው 4ቱ ልጆች ሰዎች ያሉት? ይሄ ሽባ እዚህ ተኝቶ ይከርማል እንዴ? ኢየሱስ ገብቷል። በቃ ኢየሱስ ገብቷል። እኛ ምን አሉ? የምንችለው ነገር አለ፣ ግን የምንችለውን ይዘን የማንችለውን ወደሚችለው እናቅርባሉ። አልገባችሁም? የምንችለውን ይዘን ይሄን ሰው መሸከም እንችላለን። ተሸክማችሁ ወዴት ነው የምትወስዱት? ይሄ ፊታችን ላይ ሽባ ሆኖ የቆየው የማንችለው ነገር ስላለ ነውና ወደሚችለው እንውሰዳሉ። ይኸውላችሁ ለማይችሉ ስንተባበር የማይቻለውን ነገር ወደ እርሱ ወደሚችለው ስናቀርብ አያሳፍረንም፣ መልስ ይሰጠናል። አሜን ሃሌሉያ። እነዚህ 4 ሰዎች ትከሻቸውን ነው ያቀረቡት። ይኸው እችላለሁ አሉ። ባካችሁን የምችለው ነገር አለ የሚል ጮሆ አሜን ይበል ባካችሁ። በኋላ ስንመጣ ታዩታላችሁ። ትከሻቸውን አቀረቡ። እኔ እችላለሁ አሉ። በል ብድግ አድርገው አሉ። ተሸከሙና ይዘውት ሄዱ። ይሄ መስዋዕትነት የሚከፍሉት ለራሳቸው ሳይሆን ለሰውየው ነው። ባጭር ቃል ክርስትና ስግብግብ አይደለም። ክርስትና ራስን ማዕከል ያደረገ አይደለም። ክርስትና ለጌታና ለሌሎች መኖር ነው። አሜን ሃሌሉያ። ክርስትና ለሌሎች መኖር ነው፣ መቆረስ ነው። እንደ ጨው ገብቶ ሟምቶ ምን ማድረግ ነው? ጣዕም መቀየር ነው። መሞት የማይፈልግ ክርስቶስን መከተል አይችልም። የስንዴ ቅንጣት ካልወደቀች በስተቀር ፍሬ አታፈራም ይላል። ስለዚህ ክርስትና ዘመኑ እንደሚያሳየን ስግብግብ በዚህም በዚያም ሮጠ አሳብረህ ሰባብረህ ነው። አሁን ሰው ረጋግጦ ምን ብሎም ተረማምዶ በትከሻችሁም ሆነ በጫንቃችሁ ላይ ሄዶ ብቻ ፊት ማለት ነው። መንጠቅ መዝረፍ ነው። ክርስትና ላይ አይፈቀድም። ክርስትና ጌታውን ይመስላል። ክርስትና የሕይወት ስርዓት አለው። ጌታ ሲጠራን ለመስዋዕትነት፣ ጌታ ሲጠራን ለአገልጋይነት እንጂ ለተገልጋይነት አይደለም። ክርስትና በሌሎች ጉድለት ራስን መሙላት አይደለም። ክርስትና በእኛ ትርፍ የሌሎችን ጉድለት መሙላት፣ ካስፈለገም በእኛ ጉድለት የጎደለ ነገር መሙላት ነው። ስለዚህ ትከሻቸውን አቀረቡ። አንድ የምችለው ነገር አለ አሉ። ተማከሩ። እንዴት ኢየሱስ የሚሉት ቅፍርናሆም ገብቶ ይሄ ሰውዬ መሄድ አይችልም፣ እኛ መሄድ እንችላለን። ይሄ ሰውዬ ራሱን ማንቀሳቀስ አይችልም፣ እንሸከመዋለን አሉ። ተሸከሙት። እናንተ ጋር የምትችሉት ነገር አለ። ሀገርን ተሸክማችሁ ብዙ ነገሯ ውጥንቅጧ የወጣን ሀገር ተሸክሞ በጸሎት ወደሚችለው ጉባኤያችሁ መሃል የሚችለው የማይችለው ነገር የበዛበትን ሰው በጸሎት በኪሳችሁ ተሸክማችሁ ጌታ ጋር ማቅረብ ትችላላችሁ።
እና የሚችሉ ለማይችሉ ያደረጉት ጥምረት ነው። ሁለተኛው ይሄ ድል እንትን መስዋዕትነት የተሞላ ህብረት ሁለተኛ ኳሊቲያቸው ምንድነው? ሁሉም የችግሩ እኩል ተካፋዮች ናቸው። ሁሉም ትከሻ አበድረዋል። የሁሉም ትከሻ ላይ እኩል ነው ያረፈው። ምናልባት ከወገቡ በላይ ሊከብድ ይችላል፣ ከወገቡ በታች ሊቀል ይችላል። ግን ይለዋወጣሉ። ቃሬዛ ሲሸከሙ ከፊት ያለው ወደ ኋላ ይሄዳል፣ ከኋላ ያለው ወደ ፊት ይሄዳል። ገጠር ያደግን ስለሆነ እኛ ሀገር ሄሊኮፕተር ነው የምትባለው። ሰዎች በሽተኛ ከገጠር ይዘው ሲመጡ አሁን እንኳን በየገጠሩም አንዳንድ ከተሞች በአምቡላንስ ገብቷል እና እግዚአብሔር ይመስገን፣ ይሄም ትልቅ ነገር ነው። እና በጣም የሚገርመው ሰውየውን አስተኝተው ግጥም አድርገው በገመድ ያስሩታል። ቃሬዛው ላይ ይታሰራል። ከገጠር ሲመጣ የምታውቁ ያያችሁ ሰዎች አላችሁ? አይ እናንተ ከዚህ አዲስ አበባ ነው ተወልዳችሁ ያደጋችሁት? እሺ። እና ምንድነው ሽቅብ ሲወጡ ሲወርዱ ሸርተት እንዳይል ነው ግጥም አድርገው ያስሩታል። በቃ ምንም አማራጭ የለውም። እና እነዚህ ሰዎች እኩል ተሸካሚዎች ናቸው። ቤተ ክርስቲያን ውስጥ ተመልካች የለም፣ ሁሉም ተሳታፊ ነው። አሜን የሚል ጮህ አሜን ይበል እስቲ። ሁሉም ተሳታፊ ነው የሚል ጮህ አሜን ይበል። እና ታዛቢ ዳር ቆሞ አሁን ታዛቢ ነው። እንደው ማይክ አያያዟ ጥሩ አይደለም። እንደው እንቅስቃሴዋ እኔ አላማረኝም። አሁን ገብታችሁ የምታወሩት ሊሆን ይችላል። እንትኑን ወረቀት ወድቋል ምን አለ ቢያነሱ ሰው የለም እንዴ ምናምን። እናንተ ተጋባዦች ናችሁ። ወገኖቼ ሆይ በክፍት ቦታ ላይ ለመቆም የተጠራነን። አሜን ናችሁ? አሜን ናችሁ ወይ? ነው እንደ ሆቴል ቤት ጥብጥብ ብላችሁ ቁጭ ብላችሁ በልታችሁ የምትከፍሉትን ከፍላችሁ ነው የምትወጡት? አይደለም። ይሄ ቤት የእናንተ ቤት ነው። የኔ ቤት የእናንተ ቤት ነው። የአገልጋይ ልጆች ናቸው። የአገልጋይ ልጅ ምን የአገልጋይ ልጅ ምን ቤቱን ያላገለገለ? እናንተን እያገለገልን እንዴት እንሁን? ለዚህ እኮ ነው የወገኖቼን ቤት ስጠብቅ ንብረት ስጠብቅ እነሆ ከስያለሁ ጠቁሬአለሁ ይላል መኃልየ ሰሎሞን ላይ። እግዚአብሔር የኢትዮጵያ አገልጋዮች እኮ የሚከስሙት የእናንተን ሕይወት ሲሰሩ ነው። እናንተን ሲጎበኙ፣ እናንተን ሲጸልዩ፣ ከአጋንንት ጋር ሲታገሉ ቤታቸው እንዴት ይግቡና ቤታቸውን ይሰብስቡ። አንዳንድ አገልጋይ ራሱን እንደ መስዋዕት እንደ መጠጥ ቁርባን አፍስሶ በሰው ሕይወት ውስጥ ያልቃል። ቤቱ ግን ጉዳት ላይ ቤቱን አይጠብቅም እንዴ? ቤቱን አያገለግልም እንዴ ትላላችሁ? እጃችሁን አትቀስሩ። አገልጋይን እግዚአብሔር ማርኮ ለእናንተ ሲሰጥ እናንተ ወደ እርሱ ቤት እንድትገቡ፣ በእንባችሁ እንድትገቡ፣ በጉልበታችሁ እንድትገቡ፣ በኪሳችሁ እንድትገቡ ነው። እውነተኛ አገልጋዮችን ነው የምላችሁ፣ ሌቦቹን አላልኳችሁም። ወገኖቼ ሆይ እኩል መሸከም ከቻልን ነገሮች ሁሉ ቀላል ናቸው። አሜን አሜን፣ ሃሌሉያ። ሶስተኛ ይሄ ህብረት እኔ ካጠናሁት እግዚአብሔር ካስተማረኝ ሶስተኛ የዚህ ህብረት ደንበኛ ኳሊቲው ምንድነው? ተግዳሮት የዘለሉ ናቸው። ተግዳሮት አይበግራቸውም። ከእንግዲህ ወዲህ ሰበበኝነት በኢየሱስ ስም ከእናንተ ላይ ይወገድ። እስቲ ሰበበኝነት ይሰበራል የሚል ጮህ አሜን ይበል። ይኸውላችሁ ሰነፍ ለአደን ሲወጣ ገና ሳይወጣ አንበሳ በመንገድ አለ ይላል፣ አያድንም ገና። እስራኤላውያን እኮ ጎልያድ በወጣ ጊዜ ምንድነው ያሉት? ገና ወጥተው ሲያዩት መተረክ ይጀምራሉ። ራሱ እኮ ሳኦል የማን የጦር አሰልጣኝ ነው የሚመስለው? የጎልያድ ጦር አሰልጣኝ ነው የሚመስለው። እሱ ከልጅነቱ ጀምሮ ጦረኛ ነው፣ ጎበዝ ነው። የታሰለጠነው አውርተው ብቻ ይገባሉ። በጣም ደግሞ ሲገርማችሁ አንድ ወንድም በጣም ወዳጄ ነው ሲያገለግል ይሄንን ቃል በጣም ገረመኝ። ጎልያድ የሚታየው ጧት ነው። በቅልና ምንም አያረግም። ይገባል። ሲገባ የሚያወራው ታየኋቸው፣ አሸበርኳቸው ይላል። አሁን ጧት ላይ ከታያቸው ቀኑን ሙሉ ጎልያድ ነው። አቤት ርዝመቱ፣ አቤት ገንባሌው፣ አቤት ጭሬው ምናምን ሲል ይውላል። ችግራችሁ ጧት ብቅ ይልና ቀናችሁን አስረክባችሁት እሱኑ እንድታወሩ ያደርጋል። በዚህ በልማቱ ምናምን ብዙ እዚያኛ አካባቢ የሚፈርሱ ነበረና ወገኖች ደህና አደርሽ፣ ሊፈርስ ነው ይፈርሳል። ሰላምታ አድርገዋለች አንድ በተለይና
ጠዋት ነው የመጡት ሰዎቹ። ግብረ ኃይሉ መጥቶ ታይቶ ይሄዳል። እንደገና ደግሞ በጣም የሚገርማችሁ ቀኑን ሙሉ ሰልቦ ጉልበታቸውን ሁሉ አድቆ እሱ እንዲያወራ ያደርግና እንደገና ደግሞ የሚታየው ማታ ጊዜ ምን እንዲሆኑ በኢየሱስ ክርስቶስ ጌታ ይገስጸው ምናምን ሌሊት አይተኙአትም። ከተኙ የሚያቃዣቸው ጎልያድ ነው። ሰዓቷን ያውቃታል። ስለዚህ አሁን እናንተ የእናት ያባቴ ውቃቢ ሌሊት ግር ብለው ጭራቅ መስለው መተው ናጸልይልኝ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም። አንዳንዱን ችግር ምን እንድናደርገው ነው ተጽዕኖ የፈጠረው ሳያንስ አቅፈነው እንድንተኛ ያደርገናል። ችግራችንን ተኝተን በጌታ በኢየሱስ መነካ ስትል ሚስት በኢየሱስ ክርስቶስ ስም ከበው ነበረ በኢየሱስ ክርስቶስ። እነዚህ ሰዎች አንድ ቃል ላንብብ። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው፣ እስቲ ቢያቅታቸው በሉ። ይው ተሰብስበዋል። ሰው ግጥም ብሏል። ሰው ውጪውን ሞልቶታል። ሕዝቡ መርገጫ የለም። አሁን ቀናበል ይወልህ እንግዲህ አምጥተን ነበረ ግን ማለፊያ የለም ብለው መመለስ ይችላሉ አይችሉም? ሰበበኛ ቢሆኑ አብዛኛው ሰው ሰበበኛ ነው። ሲነሳም ለድል አይሄድም፣ ለሰበብ ነው። አንዳንድ ሰው ሊያገኛችሁ ካልፈለገ መጥቶ ዋናውን በር ምን ያደርጋል? ቀስ ብሎ ነው የሚያንኳኳው። መጥቼ ነበር ለማለት ጎረቤት እኮ አንኳኳ ይሉታል። አይ በደንብ አንኳኳ ጓሮ ናቸው። ነካ ያረግና ይሄድና በኋላ ጎረቤትን ምስክር ይጠራል። መጥቼ አንኳኩቼ ነበር ይላል። ሰበበኛ። ከሄድክ ልታገኛቸው ከፈለክ ኳ ነው የሚደረገው። እነዚህ ሰዎች ሲመጡ ግጥም ብሏል። ግጥም ያለው ሁሉ ደግሞ መፍትሄ ፈላጊ ብቻ ሳይሆን ከሳሽም ነው። ግጥም ብሏል። ከሳሾች እንዳሉ የምታውቁት ቃቃቂር የሚያወጡ ይሄ ሰውዬ እንዴት ኃጢአት ተሰራ ይችላል ከእግዚአብሔር በቀር ኃጢአት ላይ ይሄንን ሊያዩ ነው እንደሄዱት። ይሄን ሊያዩ ነው። ለፈውስ ነው። ለምንድን ነው? ቤተ ክርስቲያን ውስጥ ነው ያልሞኝም። ሁላችሁም ትሰሙኛላችሁ ብዬ አላስብም። ሁላችሁም ደግሞ በአንድ ተልኮ መታችኋል ብዬ አላስብም። ሾካካም ይኖራል፣ ሌባም ይሆናል፣ ጆሮም ይኖራል። ብዙ ነገር አለ። በጣም ብዙ ነገር አለ። በቃ እና ጎራ ያለ አለ። ምን እንደሚሉ ስማናና የተባለም አለ። ምንም አንልም። አንድ ኢየሱስን እንሰብካለን። ሪጋዳላ ሃዲ ጋይስ ዛሬም ኢየሱስ ትላንትም ኢየሱስ ነገም ኢየሱስ። ትምህርታችን ኢየሱስ። አሜን። ሱሳችን ኢየሱስ። እነሆ ጩኸታችን ኢየሱስ ያድናል ነው። በቃ ሌላ ምንም ነገር የለንም። አንድ ኢየሱስ የሚሉት ንጉሥ አለ። እሱን እንሰብከዋለን ከነግርማው። እነዚህ ሰዎች ጥቅጥቅ ብሏል። እዚህ ላይ እንደው ሰው ሞልቶ እዩ። ሰው ሞልቷል። ማለፊያ አይሰጥም ደግሞ እንዲህ። አሁን የታክሲ ሰልፍ አይታችኋል? የታክሲ ሰልፍ እኮ በተጠንቀቅ ነው ሰው የሚያየው። ይሄ ሰው ደግሞ ቀስ እያለ እየተጠጋ የት ነው ይሄ ሰልፍ ይላል። ኮየ ፈጬ ጠጋ ሲል የት ነው ይሄ ሰልፍ? ኮየ ፈጬ ጠጋ ይላል እኮ ቀስ እያለ እያላመደ ነው። ያ ሰውዬ እያየሁት ነው። ውጣ በለው ይላል እዚህ ከኋላ ያለው። ስለዚህ የተጠቀጠቁ ሰዎች አያሳልፉም። እነዚህ ሰዎች ሰውየውን ላይመልሱ ነው የመጡት። እኔ ይመስለኛል እነው በጣም እንደው አሁናዊ አድርጌ ሳየው ምን እንደሚያደርጉ ታውቃላችሁ? አዝብጤ ጎንጤ ተደርድሯል። ምን ቁጭ ብሏል። ወረኛውም አለ፣ ሰላዩም አለ፣ ባለጉዳዩም አለ። ጎን ለጎን ያወራሉ። ልጄን ቤት አሰኝቼ ነው መጣው ምናምን ይላል። ችግር ገጥሞኝ ነው ይኸውልህ ባጭ እዚህ ላይ ወጥቶብኛል እያሉ ሻታ ካፓዳ እያሉ በላቸው ላይ ቤቱ ጥግ ድረስ ተራምደው ሄዱ። አንመለስም አሉ። እስቲ ከእንግዲህ ወዲህ የሚመልሰኝ ተግዳሮት የለም የሚል ጮሆ አሜን ይበል እባካችሁ። በደንብ የሳኦል ልጅ ማን ነው? ዮናታን ነው አይደለም? ምንድን ነው ያለው? አባቱ ገና ውጥንቅጥ ውስጥ አስገብቷቸዋል። የማይሰማ አዋጅ አለ። አንድ ጊዜ ምን አለ? ጠላቶቼን እስክበቀል ድረስ ማንም እህል አይብላ። ሰው አስርቦ ያዋጋል እንዴ? አስርቦ ያዋጋል እንዴ? ስለዚህ አባቱን ኢግኖር አድርጎ አንድ ሰው ይዞ ወጣ። እግዚአብሔር አለው በጥቂትም በብዙም ማዳንም አይሳነውም። ና ወደ እነዚህ ቆላፋሞች ወይም ወደ ሸለፈታሞች እንውጣ አለው። በዮናታንና በዚያ ብላቴና ድል ነሶ ሲመለስ አሁን ደግሞ ያፈሪ ሳኦል ጀግና ሆነ።
ወደ ጠላት ሰፈር የገባ መሃል ላይ ያፈረሰ በእውነት ዛሬ ይሞታል ሲል ህዝቡ ብድግ አለና አይሞትም አለ። አሜን። ሪስክ የሚወስዱትን እግዚአብሔር ይነሳላቸዋል። አሜን የሚል ጮኸ አሜን ይበል። አጠገባቸው ያለውን ሰው ሰበበኛ አቱን በሉት። በቃ እኔ ምንድነው አዚም የጣለብን እኮ አልጎበኙኝም ብሎ እኮ ቸርች ይቀይራል። ስንት ዓመትህ ነው? 30 ዓመቴ በጌታ አልተጎበኘሁም። እንዲህ በጌታ በኢየሱስ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ የልጅነት ትምህርት ያውም ወተት ምን አረግናችሁ ጋት ናችሁ። መጋትን እኔ ያውቀዋለሁ። እንደትን ታናናሾቼ ሲጋቱ እግር ይዛለሁ፣ እጅ ይዛለሁ። ግጥም እዚህ ላይ ታደርግና ያዝ ያዝ እግሯን ያዝ እጇን ይባላል። ይወጠራሉ። አፍንጫዋ ተይዞ ትጠጣለች። በቃ ከዚያ ለማስገሳት ደግሞ ይዛችሁ ትዞራላችሁ። እንዲህ ምን አይነት አዚም እኮ ነው ወንድ። ይኸውላችሁ የወንጌል አርበኛ መሆን ሲገባን ገገምተኛ በቃ አልጎበኙኝም። በኔ ቤት ሲያልፍ የኔም ቤት ዘሎ ገሊት ቤት ገባ። በጌታ በኢየሱስ ሰበበኛ በቃ። ዛሬ ሰባኪው እኔን ነው የሰበከው፣ ነግረውት ነው። ለነገሩ ሰምቶም እኮ መስበክ አለ። በእናንተ ዘንድ የአባቱን ሚስት ያገባ እንዳለ የቀሊዮጳ ቤተሰቦች መከፋፈል እንዳለ ነግረውኛል። ሰምቼ መስበክ መብቴ ነው ማለት ነው። ግን አላረገውም። እንኳን ሰምተን ሰብከን ከላይ ሰምተን ሰብከንም አልተግባባንም። የኩርፊያችን ብዛት እኮ እና ዝብጤ ጋር በቃ ሄደን ፊት ለፊት ቁጭ ብለን ለሚያበሸቀን ይመስል ሰበብ በኢየሱስ ስም ይሰበር። አሜን የሚል ጮኸ አሜን ይበል። ሰበብ የሚያስተብረን የኛ ጉልበት ሳይሆን የኢየሱስ እምነት። ዛሬ የፈለገው ነገር ይሁን የሚያግደን ነገር የለም። እንጥሳለን ወይ ረገጠኝ፣ አረ ወረፋ ጠብቁ፣ ሂድ አናቅም። ተቆጣጠሩት። ጥሰው ሄዱና ወደ ቤቱ ጠረቡ። አራተኛ እነዚህ ሰዎች የመስዋዕትነት ህብረት ያልኩት ኃላፊነት ለመውሰድ የተዘጋጁ ናቸው። ኃላፊነት ለመውሰድ ምንድን ነው? ይኸውላችሁ በመጀመሪያ ኃላፊነት ለመውሰድ የሚለውን እሱን ያዙልኝና በጣም የሚገርማችሁ ባልተገመተና ባልተጠበቀ መንገድ ነው ሄዱት። ሰው በጣራ ይወርዳል እንዴ? ይሄን አስባችሁ ታውቃላችሁ? ይኸውላችሁ እናንተ ታጥቃችሁ ስትነሱ እግዚአብሔር ባልተለመደ መንገድ ያስኬዳችኋል። በምድራችን ያለ በቤተ ክርስቲያን ያለ ብዙ እንቆቅልሾች በተለመደ መንገድ ሳይሆን እግዚአብሔር መንፈስ ቅዱስ በሚያበራው አዲስ መንገድ ሻካታላ ሀዳጋያ አዲስ መንገድ እግዚአብሔር ያድናል የሚል ጮኸ አሜን ይበል። በደንብ ባልተጠበቁ ሰዎች፣ በማይገመቱ ሰዎች፣ በማይጠበቁ ሰዎች ማዳን ይሆናል። በማይጠበቅ መንገድ እግዚአብሔር ማዳን ያደርጋል። እኛ ይኸውላችሁ እንዲህ አስዮ ቤሌማ ምናምን የሆነ መሬት እየደበደበ የማይለወጥ አክሽን አይደለም። እግዚአብሔር በቤተ ክርስቲያን ልዩ ራባጋዳላ ሃዳጋይስ ክርስቶስን የሚያከብር ልዩ አሰራር። ለምን ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። እስራኤላውያን ከግብፅ ሲያወጣ ኤርትራን ባህር በምን ከፈለ? በበትር ከፈለ። እነሆ ዮርዳኖስን ሲያሻግር ደግሞ በካህናት እግር ከፈለ። ኢያሪኮን ደግሞ በጩኸት አፈረሰ። የማይሸመደድ ጌታ ይዤ ማራሃጋዳላ ሃዳጋይስ የሚሸመደድ መንገድ አልሄድም የሚል ጮኸ አሜን ይበል ባካችሁ። እስቲ አልጠናም በሉ ባካችሁ። አልሸመደድም የሚል ጮኸ አሜን ይበል። ወዮ ወይነዶ ወይኔ ሬሜናንትስ ቅሬታዎች የታሉ ባክህ? ባልተለመደ መንገድ እግዚአብሔር ያስኬደኛል የሚል አንድ ሰው አሜን። ይኸውላችሁ በኢትዮጵያ ምድር እግዚአብሔር ፊት ለፊት የቆሙ እነሆ በሰው ታይተው ሰውን አይተው የሚመላለሱ አይደሉም። ያልታዩ ልጆች፣ ያልታዩ ሰዎች እግዚአብሔር ሸሽጎ ለክፉ ቀን ያዘጋጃቸው
በክብሩ የሞሸራቸው በድምፁ የሞላቸው አዳላ ሃዳ ጋይስ ሪጋዳላ ሃዳ ጋይስ ባልተጠበቀ መንገድ የሚሄዱ መዳን በአዋላጆች እጅ ይሆናል ያለ ማን አለ? ሙሴ ተሰበከ እንጂ አዋላጆች መች ተሰበኩ? አዋላጆቹ ይኸውላችሁ ፈርዖን የፍርሃቱ ብዛት አዋላጅ አስጠርቶ ወንድ ከሆነ እነቁ አለ። ምን ያህል አንገብጋቢ እንደሆነ ይሄ ጉዳይ ዋና የፈርዖን ጉዳይ እንደሆነ የዕብራውያን ፍርሃት ያደረበት ያንን ለመገደብ ወንድ ነቁ አለ። የዚህን ጊዜ እግዚአብሔር እነሆ የሚጎማለሉ ሰዎችን አይደለም ሁለት አዋላጆችን ምን አደረገ? እንትን አለ ገቡ። ፈርዖን ደግሞ በእያንዳንዱ ቤት ምን አድርጓል? ሰላይ አድርጓል። ሕፃን ሲጮህ ስሙ ብሎ ነፍሰ ጡር ትመዘገባለች። መቼ ነው የምትወልጂው? መቼ ነው ያረገዝሽው? በዚህ ቀን። ስለዚህ ዘቦች ይቆማሉ፣ ይዞራሉ። እዚያ ውስጥ ደግሞ የተልእኮ የተሰጣቸው አዋላጆች አሉ። ምን ይላል? እግዚአብሔርን ስለፈሩ በክርስቶስ የሚመጣበትን ዘር እንዳይጠፋ ወንዶችን አዳኗቸው። ጠርቶ ምንድነው እናንተ ስታዋልዱ ወንድ ተርፏል አለ። እንዴት ብሎ አወቀ? ሰላይ ያለው። በኋላ መጨረሻ ላይ ሰዎቹ ጥበብ ሰጣቸው ጌታ። እረ እነሱ ጎበዞች ናቸው፣ ገና ሳንደርስ ዱብ ያረጉታል አሉ። እግዚአብሔርን ስለፈሩ እግዚአብሔር ምን አደረገላቸው ይላል? ስፍራን ሰጣቸው ይላል። የነዚህ ሰዎች ማዳን ማን ይጠብቃል? ባልተጠበቀ መንገድ እግዚአብሔር አዳናቸው። ሰውየው አዋጅ ቀየረና ባህር ጣሉ አለ። ባህር ጣሉ ሲል ደግሞ እናትና ልጅ እንቀሰቀሰ። ማርያምንና የሙሴን እናት ጥበብ አደረጉና አዳኑት። ቤተ መንግስት ገባ። ይኸውላችሁ በሚቀጥሉት ዘመናት ስም ያላቸው አይደለም፣ ስም ያላቸው ጌታ የሌላቸው፣ ስም ያላቸው የሚያደርጉትን የማያውቁትን አይደለም፣ አምላካቸውን በቅጥ የሚያውቁ አምላካቸውን ገልጠው የሚሸሸጉ ራባጋዳላ ሃዳ ጋይስ ታሪክ አንድ ብቻ ብልጭ ብሎ ሰባኪ የማያወራቸው እነዚያን አዋላጆች ሰባኪ አያወራቸው። እንዴ ናባል እኮ በስንፍናው አገር ሊጠፋ ሲል ናባል ባብታም ነው፣ ሰነፍ ነው። የዳዊትን ኃያላን ሰድቦ መለሰ። ዳዊት እሳት ለብሶ እሳት ጎርሶ ብድግ አለ። 400 ኃያላን ይዞ 200 ዕቃ እንዲጠብቁ አድርጎ። ዛሬ በናባል ቤት አንድ ሰው ቢተርፍ እኛ ምን ሰብከው አቢጊያን ነው። አቢጊያን የቀሰቀሳት ግን አንድ ብላቴና ነው። ስሚ አለ። ሃሌሉያ። ባልሽ ሰነፍ ነው፣ ምናምንቴ ነው፣ አይሰማም ሰውን። እነዚህ ሰዎች ፕሮቴክት አድርገውን ነበር፣ ጠብቀውን ነበረ። አንዳች አልጎደለብንም። ግን ሲልኩበት ስንፍና መልሷል። ኃያል ነው ዳዊት፣ ተለዋውጧል። የዳዊትንም ሰፈር ያጠናል። ይሄ ሰውዬ አይቷል። ዳዊት ኃያላውን ይዞ ተነስቷል። ሳታልቂ በፊት እወቅ ያለች። እሷም ፈጥና ተነሳችና በአህያዋ ጫነችና ጌታዬ አለች። አልሰማውም ነበር። ማን አሰማሽ? አንድ ብላቴና። ትልቅ ማዳን ባልታሰበ ሰው ይሆናል የሚል እጆቹን ያሳየኝ። ትልቅ ማዳን ኢላሃዶጋሳ ሬባጋዳላ ሃዲጋይሳ ታሪክ እግዚአብሔር ነውና የማይሻሙ ክብሩን የማይቸረችሩ ግን ትንሽ አሜን። ይሄኔ በቃ የቤት ኪራይሽ ተከፍሏል ብል በጭንቅላታችሁ ትቆ እኔ ባልልም ይከፈላል። ምንም አያስፈልግም። እከፍላለሁ ካለ ይከፍላል። በቃ ምንድነው እዚህ ላይ አውጥቼ ቤት ኪራይ ይከፍላል ብዬ መቀባጥረው? እኔ አይደለሁም። የእግዚአብሔር መንፈስ በምድሪቷ ላይ ሊቸኩል ፈልጓል። ነገሮች በዚህ ከቀጠሉ መዝረክረኩና ብልሽታቸው ብዙ ነው። ነገር ግን የሰራዊት ጌታ ልዑል እግዚአብሔር ያገኛቸውን አግኝቶ ሊፈጥን ይፈልጋል። ሊጣደፍ ይፈልጋል። አፍ ሊዘጋ ይፈልጋል። ዲላሃ ጎዳራሃ ጋይስ ሸጋዳላ ሃዲና ማጀነሜ ጋይስ የከፍ ያለው ዝቅ ሊያደርግ የተዋረደውን ሊያነሳ ስርጓጉጡን ሊሞላ ተራራውን ሊመታ ስሙን ሊያከብር ይሄ ወንጌል መላገጫ እንደሆነ አይቀርም። በዚች ምድር ላይ ባልታሰቡ ሰዎች ይከብራል። አሜን የሚል ጮህ አሜን ይበል። መናኛው እስኪያልቅ ነው የጠበቀው። የጠመቃቸው ውዶች አሉ።
ኦርርርር አንተ የጉባኤ እንዴት ነው ዘጫለው? ወይኔ የተጣደፈን ጌታ ብታይ ወገብህን አሸንፍተህ ትነሳለህ። እኔ ገበያውን አይደለም የማየው ሰማይ ምን ይላል ነው። አሜን። ይኸውላችሁ የመጨረሻው ፋይናል ትእዛዝ የሰማይ እንጂ የምድር አይደለም። እስቲ ጌታ ባልታሰበ መንገድ ባልታሰቡ ሰዎች ይመጣል የሚል ልጆቹን ያሳይ። በጣም የሚገርማችሁ ሚዲያማዊቷን ሴት ጎትቶ እንዴት አይነት ደፋር ነው! ሚዲያማዊቷን በሕግ የተከለከለችውን ይዞ ያው ሙሴና አሮን ባሉበት ክቡር ሰዎች ባሉበት ጎርደደ። ሙሴና አሮን ድፍት አሉ። አሰራር ድፍት አይደለም። የዚያን ጊዜ አሰራር ሰይፍ መዞ መውጋት ነው። በኋላ ፊንሃስ ምን አደረገ? ሙሴ እንትን ብሏል፣ መፍትሄ የለው። መፍትሄ ሰጪው ሙሴ ነበረ። ድፍት ብሏል። አሁን ድፍት በሉ በሉ ጸልዩ አይደለም። ሳፕ አረገና ሻኩራ ድርግም እግዚአብሔር ቁጣዬን አብርዷል አለ። በቅንዓቴ ቀንቷልና ካህን ኪዳን እገባለታለሁ አለ። አሰራር ልዩ ነው። አሜን። አንድ ሰው አገኘ፣ የዕለቱን አሰራር ሹክ አለው። ሻፓር ድርግም። አሜን። እኛ አንዳንድ ጊዜ ሁሉ ነገር እንጸልይ ይባላል። ተነጋግሮ የሚፈታ ነገር ካለ ተነጋግሮ መፍታት ነው። ቡዳ ካለ ቡዳ ነህ ማለት ነው። ሰውየው ከታወቀ መለየት ነው። እግዚአብሔር ወደ ጉባኤ ተንኮለኛ ገብቷል። ለምን አሽሙር ትጸልያላችሁ? ሰውየውን ጠርታችሁ ሌባ ነህ ትባላለህ። ደሞም ሌባ ነህ ማለት ነው። ጥሩ ነው። በቃ ምን ጸልዩ ይባላል? እንዴት አይነት ነገር ነው ይሄ? እኮ አንዳንዱ ጸሎት እኮ የኤልዛቤል ጸሎት እኮ ነው። ናቡቴን በውሸት ለማስገደል ጹሙ ጸልዩ አለች። አንዳንዱ ጸሎት እኮ ገደምዳሜም ይገባናል። እግዚአብሔር አሰራር አለው። ይኸውላችሁ እግዚአብሔር በምድሪቷ ላይ በቤተ ክርስቲያን ላይ በሚሰራው ስራ እንዳትደነግጡ። ድንገት ሲነሳ መንገድ ላይ ያገኘውን ብድግ አድርጎ ይቀጥላል። በዘላለም እቅዱ የሚሰራ አምላክ ሙሽሪትን ያድሳታል። ትቢያዋን ያራግፋል፣ የአንገቷን እስራት ይበጥሳል። እንደገና ለሙሽራው ከታገተችበት ከተያዘችበት ያወጣትና የመጨረሻዋን ዘመን ሙሽራ በየጥሻ ውስጥ ጥሏት አይሄድም፣ ያነሳታል። አሜን 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 አሜን። ያሳምራታል፣ የሚሰሯትን ደግሞ ያስነሳል። ይሄ አይደለም መልኳ። ሙሽራው በደጅ ነው፣ እሷ ግን ይሄ አይደለም መልኳ። እያንዳንዱን በጸጋ ያሳምረዋል። የጽድቅ አገልጋዮች በጽድቅና በአመፃ መሃል የሚያሰምሩ መስመር ጠፍቶ ምንም ድንበር ጠፍቶ እየተነቀለ ያም ይሄም ድብልቅልቅ ብሎ ይቻላል። ምንም የለም። አረ ምንም አለው፣ ሞት አለው። የቤተ ክርስቲያን መልክ ይሄ አይደለም። ይኸውላችሁ ቤት ውስጥ ሰው ሚስት ያገባል። ሚስት ካገባ በኋላ አንድ የሚጸልይበት የሚጓጓው ነገር አለ። ምንድን ነው የሚጓጓው? ማን ነው ፈጥኖ የሚነግረኝ? ካገባ በኋላ ምንድን ነው የሚጠብቀው? ከዚያ በኋላ ልጅ ከተወለደ በኋላ ምን ይፈልጋል? እስቲ ንገሩኝ። ልጅ ከተወለደ በኋላ ደግሞ የሚፈልገው ወሳኝ ነገር አለ። ምንድን ነው? ማን ነው የሚነግረኝ? መልክ። ሰው ቤት ስትሄዱ አንድ የምትጠየቁት ወይ ቆንጆ ልጅ ወለዳችሁ ሲል ባልና ሚስት ቆም ብለው ማንን ይመስላል ይላሉ። መልክ ሽሚያ ውስጥ ይገባሉ። ስለዚህ አንዳንድ ሰነፍ ሰው አንተን ይመስላል ብሎ ከሚስት ተጣልቶ ይወጣል። አንቺን ይመስላል ብሎ አንዳንድ ደግሞ ያካፍላል። አፍንጫው አንተን ይመስላል፣ ወደዚህ ወደ ጉንጩ እሷን ይመስላል ብሎ ያካፍላል። ይኸውላችሁ በመስቀል ላይ የወለደን ጌታ በእኛ ውስጥ ቀጥሎ የሚፈልገው መልኩን የልጁን መልክ ሃሌሉያ የልጁን መልክ የሚል ጮኸ አሜን ይበል ባካችሁ። የቅድስና መልክ፣ የትህትና መልክ፣ የጨዋ መልክ፣ የመስዋዕትነት መልክ አሜን የሚል የደቀ መዝሙርነት መልክ ወደ ቤተ ክርስቲያን ይመለሳል የሚል ጮኸ አሜን ይበል። መልክ አስወስደን ዲቃላ መስለን ልጁንን ማለት አንችልም። መልክ ይፈልጋል። የልጁን መልክ አስቀድሞ ያወቃቸውን መረጣቸው፣ የመረጣቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። የልጁን መልክ እንዲመስሉ ማንን ትመስላለህ ነው። አንዳንድ ቤት ውስጥ እኮ እኛ ጋር አይደለም ክርስቲያኖች ጋር ይሄ የለም፣ የማይኖርበትም ደግሞ ምክንያት የለም። አንዳንዴ እኮ ፍጹም እሱን የማይመስል ሰው ሲወስድ ሁልጊዜ ይላል። በቃ
ይሄ ልጅ እኮ እኔን አይመስልም። ስለዚህ ፍቺ ሁሉ ባለመምሰሉ ሊፈጽም ይችላል። ስለዚህ ወገኖቼ ሆይ የተጠራ ነው የልጁን መልክ እንድንመስል። ጨዋውን ትሁቱን ኢየሱስ አሜን የሚል ጮኸ አሜን ይበል። ስግብግብ ያልሆነውን ለሌሎች የሚቆረሰውን ኢየሱስ፣ ለዓለም የሚማልደውን ኢየሱስ አሜን፣ ፈውስ በእጆቹ ይዞ የሚዞረውን የሰላሙን ሰው የእርቁን ሰው ኢየሱስን እንድንመስል ነው የተጠራ ነው። የፈለከውን መልክ መስለህና የሚል የዱርዬ ቤት ነው፣ አይፈቀድም እዚህ ቤት። በእውነት ቃል ለፍጥረቱ የበኩራት አይነት እንደሆነ አስቦ ምን አደረገን? ወለደን። ይህንን መልክ አሳምረው የሚስሉ መልኩን የሚያውቁ ይነሳሉ። የሚሞጫጭሩ ሳይሆን የሚመስለውን። አሜን አሜን። ይኸውላችሁ እንደ አዲት ንጽሕት ድንግል ሴት ለክርስቶስ ላቀርባችሁ ይላል። ይሞሽራታል፣ ቤተ ክርስቲያንን ይኩላታል፣ ያሳምራታል። የሚኩላት በሰፈር ኩል ሳይሆን በቃሉ በመንፈሱ አቤት ውበት አገኛለሁ የሚል ባክ በሚቀጥሉት ዘመናት አላምታታም፣ አልዘበራረቅም። አንድ ኢየሱስን መስዬ በሰፈር እሄዳለሁ፣ በሰፈር ገና ስገባ እታወቃለሁ የሚል ጮሆ አሜን ይበል። ኤልሳ ወደ ሰፈር ሲገባ ያቺ ሴት ምን አለች? ይህ ሰው የእግዚአብሔር ሰው እንደሆነ አያለው። ፖስተር አልለጠፈ አልለፈለፈም፣ ግን ሲሄድ ሾባ ዳላሃዲ ጋይስ የእግዚአብሔር ሰው ክርስትና በደንብ ያስታውቃል። እስቲ ያስታውቃል በሉ። የተጨበረበረ ዘመን አንተ እንዴት ነው እዚያ አንተ በወንጌል ትሰራዋለህ፣ እዚያ አንዱ ምንም አይደል እያለ ይሞነጫጭረዋል። ኃጢአት ያጸድቅለታል፣ ራይት ይላል። እኔ አስተማሪ ነበርኩኝ። ኤክስ የሚሰጠውን ኤክስ ተማሪዎቼ ይደነግጣሉ። ኤክስ ካላረኩት ራይት እንትን ብሎ እንትን ያል ስዩም ያስተምር ያለው እንዴ እና ኤክስ የሚሆነውን ኤክስ ነው ማድረገው። በቃ ኤክስ ካደረኩት በኋላ ለምን ኤክስ አደረከው ቢለኝ አንዳንዴ ቤቴ ይመጣሉ፣ አንዳንዴ መንገድ ላይ ይጠይቁኛል። እዚያ ትምህርት ቤት ማስረዳቸዋለሁ። የማስተማርን ሙያ ወዳለው ኤክስ ያገኘው በዚህ ምክንያት ነው። አንዳንድ እኮ ህይወታችን ተዛብቶ ራይት ይሰጡናል፣ ሞልቃቃና ደልቃቃ ያደርጉናል። አንዳንድ ሞልቃቃ ቤት ቴሌቪዥኑንም ስበረው ዶሽ አድርገው እሰይ የኔ ጌታ ስሙ ብሩክ ይሁን። ሞባይሉንም የያዘው 100 ምናምን ሺህ ብር የተያዘ ነው። ደብትን ሲል አይደል ከኮሜዲኖ ላይ ያኛውን አምጪ ይላል። ሞልቃቃና ደልቃቃ ልጁን ሞባይል እያሰበረ እዚህ 10 ሳንቲም ይሰጣል። ሞባይል መስበር ጽድቅ ነው እንዴ? ሞባይል መስበር ትርፍ ነው እንዴ? ሞባይል መስበር ልጃችሁ መሰልጠን ነው እንዴ? አይደለም፣ ጥፋት ነው፣ ውድመት ነው። አትንካ፣ ሊሰብር የሚችልበት ደረጃ አትይዝ ነው የሚባለው። ገና እንዲህ ያለ ሞባይል ይዞ እንዴት እንዲያናድዳል! አንተ እንደ ጦስ ዶሮ ጠቅልሎ ያሰኛል። እንዲህ ሙልቀቀቀ ቤቢ ካም ሂር ዳሽ ሲል doesn't matter እሰይ doesn't matter ምን አለ እንዲህ በዚህ በወደቀ ኢኮኖሚ 100 ሺህ ብር ይዞ በሬት ላይ ሲከሰከስ doesn't matter የለም 100 ሺህ 200 ሺህ 300 ሺህ 400 ሺህ ዳቦ ይገዛል። እንደፈለጋችሁ መኖር አትችሉም። አንደኛ ፍጥረታችሁ አይፈቅድላችሁ። አሜን የሚል ጮህ አሜን ይበል እስቲ። ፍጥረቴ አይፈቅድም በሉ ባካችሁ። እነዚህ ሰዎች ባልተለመደ መንገድ ኃላፊነት ወስደው ጣራ ሰውየው ጡቡን አነሱ ምናምን ይከፈልሃል። ሻዳጋባ ዲያቦሳ ይከፈልሃል። ዛሬ አንመለስም። ሰው በሽተኛውም ራሱ ጣጣ ነው። አጋ ወደ ላይ ያረጋችሁኝ አስረውታል። ወደ ላይ ያረጋችሁኝ ዝም በል እኔ ፊዚክሳቸው ነው የገረመኝ። ኢየሱስ ባለበት አወረዱት። አሜን የሚል ጮህ አሜን ይበል። ዋጋ ለመክፈል የተዘጋጀ በማይኬድ መንገድ መሄድ የፈቀደ ከሰበበኝነት የራቀ ለሌሎች የተባበረ ብቻ ተሰባብረው አያሳፍሬው ጋር ደረሱት። የመጨረሻው ለማያምነው አመኑለት። እሱ እምነቱ ሳንቲም መለቃቀም ነው። የነርሱ እምነት ደግሞ ጌታ ዛሬ ጌታ ልክ ሲያወርዱ ቀና ሲል ሰዎች ናቸው እምነታቸውን አይቶ ለሌላው ሰው አመኑ። ሰው ለራሱ ማመን ባቃተው ጊዜ ለርሱ አመኑ። ደረሰ፣ ወረደ። አሁን ጫወታው
ምን እንዳሉ ታውቃላችሁ? ልክ ሲያወርዱት እፎይ ሳይ እና ሳይጨባበጡ ሳይተቃቀፉ ሳያለቅሱ አልቀሩ። ድካማችን ከንቱ አልቀረም፣ እሱ ጋር ደርሷል። የደረሰው ደግሞ ዝም ብሎ መንገደኛ ሳይሆን አቅም ያጠረው ጋር ሳይሆን ሰማይ ዙፋኑ፣ ምድር የእግሩ መረገጫ፣ ፈውስ ያለው መድኃኒት ያለው መላ ያለው አባ መላ ጋር ነው የቀረበው። አሜን፣ ሃሌሉያ፣ ሃሌሉያ። የምንችለውን ችለን የሚከፈለውን መስዋዕት ከፍለን ከይሉኝታ ወጥተን በማይኬድ መንገድ ወስደን እሱ ጋር ስናቀርብ እሱ በማንችለው ላይ ብድግ ይላል። አንተ ልጅ አለ። እነርሱ ለሽባነቱ ነበር የሄዱት፣ እሱ ደግሞ ሌላ ሽባነት ያያል። አንተ ልጅ ኃጢአትህ እዚህ ጣራው ላይ ሳይሉ አይቀሩም። በቃ ጀመራ እሱ። አሜን። አሁን ሰዎቹ ምንም እጅ የላቸውም፣ አቀረቡ። በቃ ማየት ብቻ ነው። እምነታቸውን አይቶ አንተ ልጅ ኃጢአትህ ተሰረየችልህ አለ። ጉርጉምታ ፈጠሩ። ማንን ይፈራል እሱ? የሚያቆመው የለም። ተነስ፣ አልጋህን ተሸክመህ ሂድ። እንዴት ደስ ይላል! እነዚያን 4 ሰዎች ብትሆኑ ምንድን ነው የምትሉት? እጅግ ተቸግሬ ስማዘን አይተኸኝ፣ እኔ ካንተ ጋር ነኝ አትፍራ እያልከኝ፣ በመጽናናት ሞልተህ ደስታን ታስታጥቀኛለህ። የልቤ አምላክ ሆይ የዘላለም እድል ፈንታዬ ነህ። የተማሰ ጉድጓድ አፉን በእኔ ላይ ያልዘጋ፣ ጉልበቴ ባለቀ ጊዜ ለብቻዬ አልተውከኝም። ስለ ትንሿ እምነቴ ከባለ ጋራ ተሟግተህ የድል አምባን አስረገጥከኝ። ውጊያውን ሁሉ ፈጽመህ፣ ውጊያውን ፈጽሞ የተሸከመውን አልጋ አሸከመው። ከሰው ትከሻ ላይ አወረደው። ከመንገደኝነት ከለማኝነት አወጣና የዘላለም ሕይወት ሰጠው። አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ። አንዳች ነገር እኔ ጋር ይኖራል። አንዳች ነገር ሰውን ወደ ኢየሱስ የሚያቀርብ አንዳች ነገር እኔ ጋር ይኖራል። አንዳች ነገር ለዚያ ቤት እልልታ የሚሆን ነገር እኔ ጋር ይኖራል። አንዳች ነገር እንባሽን የሚያብስ እኔ ጋር ይኖራል። ቢያንስ ቢያንስ የሀገርን ጉዳይ ተሸክሞ እነሆ እግዚአብሔር ፊት እንደው ይዞ ኢየሱስ ፊት ሲያቀርቡ ኢየሱስ ይነሳል ከዙፋኑ። አሜን የሚል ጮህ አሜን ይበል። እህትህን ይዛት ቅረብ፣ ወደዚያ ተባብራችሁ በምትችሉት አንሷት። ርቧት እንደሆነ አንተ ቤት የሚቻል ነገር አለ። ይሄው በእጃችን ያለ ይሄ ነው። 5 ዳቦና 2 ዓሣ ነው። ይሄው እንደምታደርግ አድርገው ሲባል አባ መላ ብድግ ይልና ችቅ ቢያመሰግንና ቆርሶ ስጧቸው ይላል። እሱ የነካው ነገር በሱ ያስነካነው ነገር ይትረፈረፋል። ጸሎታችሁ ሸክም ይሆናል። አሜን የሚል ጮህ አሜን ይበል እባክህ። ረባጋዳላ ሃዳና ማጄነ ሜጋይስ የወሬ መንፈስ ከዚህ ጉባኤ ላይ ተነቀለ ይሆን። ሰበበኝነት በኢየሱስ ስም የተነቀለ ይሆን። አሜን አሜን። በቃ መፍትሄ የሚታየው ሰው መፍትሄ የሚታየው ሰው እንዴት ነው? ዝግ ነው። እንዴት አድርገን እንገባለን? መግቢያ ወረ ላይ ተገጥግጠዋል። ወረኛ ሁሉ ሾካካ ሁሉ ተገጥግጠዋል ሲል አንመለስም። ጣስና ሂድ። we pay the cost። ይጠይቀን በቃ ጎረምሳ ነኝ ብሎ ቢነሳም እናንቀዋለን። ዋጋ እየከፈልን ያለ ነው ለሰው ነው ብለው ጥሰው ሄዱ። ያንን ሰልፍ ማንም የተነሳላቸው የለም። የማይቻል ይቻላል። እዚህ ቤት የማይቻል ይቻላል። የሚቻለው ሁሉም በሚችል ራጋዳላ ሃዳና ማጄነ ሜጋይስ ተአምር ተራ ነገር ይሆናል። ደፋር በክርስቶስ እምነት የተሞላ
ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ እምነት የተሞላ ለሌሎች መስዋዕትነትን ሊከፍል የሚነሳ ሰው ሲነሳ ንጉሱ ከዚያ ብድግ ይላል። እምነታቸውን አይቶ የሚታይ እምነት እና አንተ ልጅ ኃጢአት ተሰረየችልሃልና ከዋናው ጀመረው። ወረኛ ሁሉ ቁጭ ባለበት ልጁ ፈውሱን ላጣርጉ ብድግ ብሎ ሻንታራ ባጋዳጋ እናንተን አያስቸግሩም። ከዚያ በኋላ በዚህ እምነት የተገናኛችኋቸው ሰዎች በኋላ ግን እንዳትፎክሩ እኔ እኮ ጸልዬላት ነው አትበል። አንተ ትከሻው ሰህ ነው፣ ጉልበታው ሰህ ነው። በቃ ያለ ማድረግ አይደለም የጸለይኩት እንዴ? ብዙ ጊዜ እኔ ጸልዬ እነርሱ ተሻገሩ። አንተ ልትሻገር እኮ አይደለም የተጠራው። ይሄን ብዬ ልጸልይላችሁ። ይኸውላችሁ የቃል ኪዳኑን ታቦት የተሸከሙ አሁን ይኸውልህ የቃል ኪዳኑን ታቦት የተሸከሙ የቀሃት ልጆች የጌድሶንም የሜራሪም አይደሉ። የቀሃት ልጆች የቃል ኪዳኑን ታቦት የተሸከሙ ዮርዳኖስ ውስጥ እግራቸው ሲገባ፣ ዛሬ ብዙ ስብከት ሰበኳችሁ። እግራቸው እዚያ ውስጥ ሲገባ ዮርዳኖስ ምን ይላል አለ? ይከፈላል አለ። God is God of principle ያስቀመጠው በቀሃት ልጆች እግር ላይ ስልጣን አስቀመጠና ዮርዳኖስን ከፈለ። የተሻገረው ማን ነው? እስቲ ንገሩኝ፣ የተሻገረው ማን ነው? በጣም የሚገርማችሁ የተሻገረው ህዝቡ ጠቅላላ ነው። ይሄ መቀነት ቆራጭ ሁሉ፣ ይሄ ኪስ አውላቂ ሁሉ ተሻገረ። በስመ አይሁዳዊነት ተሻገረ። ሄደው ድል በድል እንሆናል እየተሻገሩ እዚህ ናችሁ እንዲህ አሁንም ይላሉ። እነርሱ እንደወጡ ነው የተመለሰው። እነዚህ መሬት የማይቀመጥ ከነሱ ትከሻ ላይ በጌድሶንም በሜራሪም ልጆች ላይ የማይቀመጠውን ትልቁን የከበረ ታቦት ተሸክመው እየተንቀጠቀጡ ቆመዋል። እንደገና ምን አለ? ድንጋይ አውጡልኝ አለ። እዚያ ድንጋይ ሲወጣ ደግሞ ከዮርዳኖስ ማዶ ድንጋይ ተደረገ። አረፍን ሲሉ እንደገና ከእግራቸው ስር 12 ድንጋይ ይውጣና እዚያው ይተከላል። ድንጋይ ወጥቶ ታሪክ ወጥቶ ሰው ተሻግሮ እዚያው ቆመዋል። እዚያ ያለፈ ዛሬም እዚህ ነህ እንዴ ይላሉ። ባህር ከፍላችሁ በሞትና በህይወት መካከል ተወራርደን ያሻገርናቸው ጥቅ ይሉባቸዋል። እንዲህ ይሄዳል እንጂ ኦፍ ኮርስ አትሊስት ይላል። የኔ አድራሻ ሰው ነው። የኔ አድራሻ ጌታ ያለበት ነው። አሜን የሚል ጮህ አሜን ይበል። የሆነ የስታተስ ለውጥ አይደለም። አሁን የስታተስ መች ወረደ? የጌታ ባሪያ ሰይ አሜን። ኢየሱስ ጌታ ነው። ግን ድል የነሱት ባህር የከፈሉት እነርሱ ናቸው። የአሁኑ ዘመን ደግሞ ጮሌ ነው። ባህር ይከፍልና ምን ይላል? ተሻግሮ ድል በድል ሰው ደግሞ እሱን ተከትዬ ተሻገርኩ ሲል ዮርዳኖስ ይመለሳል፣ ይሞላበታል። እዚህኛው ወጥቶ የፈለገውን ይሆናል፣ የፈለገውን ኑሮ ይኖራል፣ ፒኩን ይኖራል። ህዝብ እዚያ ነው ያለ። የተጠራችሁት አገልጋዮች ስሙኝ፣ ለመሻገር ሳይሆን ለማሻገር ነው። በጨረሻ ላይ ምን ይላል? ሁሉ ከተሻገረ በኋላ የቃል ኪዳኑን ታቦት የተሸዋ የኪዳን አምላክ ያገለገሉትን የማይጥል አምላክ ሁሉ እያየ ሹልክና ሹክክ ብለው ሳይሆን ዘምሩ። ዮርዳኖስ ውስጥ ቁሙ። ብዙ ሰው ተሻግሯል። ዞሮ ዞሮ ሲመጣ አሁንም እየዘመርሽ ነው። ተሻግሮ ሞቷል። 10 ሰው እያገለገለ እዚህ ምን ያንን መሻገር አልለውም፣ መደነቃቀር ነው ምለው። እዚህ ሀገሬ ስንት የሚታረስ እያለ እናንተን የመሰለ ኃያላን እያለ እግዚአብሔር ትልቅ አምላክ ነው። ቆመን ትሻገራላችሁ። ቆሞ የሚያሻግሯችሁን ያነሳሉ። በእናንተ ላይ የሚሻገሩትን ሳይሆን የሚያሻግሯችሁ። አሜን የሚል ጮህ አሜን ይበል። አሻግራችኋቸው ያላዩአችሁ አሉ አይደል? እነርሱ እያየ ያሻግራችኋል። እግዚአብሔር ትልቅ አምላክ ነው። ዋጋ ለመክፈል ተዘጋጅታችኋል? ሌላውን ሸክም ለመሸከም ተዘጋጅታችኋል? አጠገባችሁ ያለውን ሰው ራስን ተሸክመ አትሙት በሉት። በቃ እኔ ብለህ አትሙት፣ እኛ በል። በቃ ከእንግዲህ ወዲህ የጌታ ነገር ግድ ይበልህ። ሃሌሉያ። እኔ እናንተ በሉት ባካችሁ፣ እኔ እናንቺ በሉት። የምንችለው ነገር አለ፣ የምንችለው ነገር አለ። የምንችለውን ችለን የማንችለውን ወደሚችለው እናቀርባለን። ጌታ ይረዳናል። አሜን ናችሁ? ሰላም ናችሁ? እስቲ ጌታ የተናገራችሁ ይኸውላችሁ። ጴንጤ አንፕሪዲክተብል ነው፣ የሚተነበይ አይደለም። ምን ማለት ነው? ውስጡ አለ ነገር፣ አለ ነገር። ተአምር ነው ራሱ ጴንጤ። ደከመ ሲባል ይበረታል፣
ጠፋ ሲባል ይበዛል። አሜን ሃሌሉያ። ይኸውላችሁ ሲያደናግር የእግዚአብሔር ሰራዊት ባስጨነቋቸው መጠን በዙ። እስቲ ባስጨነቋቸው መጠን እንዴት ይበዛሉ? መከራው እኮ እኛን አሳመረን። አንተ ትልቅ ነህ፣ አንተ ትልቅ ነህ፣ አንተ ትልቅ ነህ። አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያለ ውብ አድርጎ የሠራ እርሱ ነውና ብቻውን የሚኖር በታላቅ ግርማ ሰው በማይቀርበው የፍጥረት መሰረት ተቆጣጣሪ ሁሉ በእጁ ነው። ላመስግነው ቆሜ እንደገና ጥበብ ኃይልም የእርሱ ነውና። አንተ ሕዝብ ኃያል ነህ። ከማን የተነሳ? ከመንፈስ ቅዱስ የተነሳ። ከማን የተነሳ? ከቃሉ የተነሳ። ከማን የተነሳ? አማጋጃላ ሃዳጋይስ ከማን የተነሳ? ከጸጋው የተነሳ። ወደቀ ስትባል ትነሳለህ። ጠፋ ስትባል ሲዛትብህ እነሆ ታዳጊህ የእስራኤል ቅዱስ አብሮህ ይቆማል። ያድንሃል፣ ያሻግርሃል። አሜን 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 አሜን። ያ በአንተ በኩል ያሻግራል፣ በአንተ በኩል ያሳርፋል፣ ያሳልፋል። እግዚአብሔር ይረዳኛል የሚል ጮኸ አሜን ይበል ባካችሁ። ታሪክህ እንዳይደመደምም፣ ታሪክሽ እንዳይደመደምም እንዳጎነበስቻውን ቀና ብለሽ ትውልድ ከጉልበትሽ ወጥቶ ከእንባ ውስጥ ወጥቶ ኢላሃ ዳጋያ የገሃነም ደጆች ተንቀጥቅጠው አይተነዋል፣ አውቀዋለሁ። ብጮለት አልጠግብም። ጌታዬ ቸር መሆኑን ቀምሻለሁ። የእግዚአብሔርን ተአምራት አይቻለሁ። በማይታለፍበት መንገድ አሳልፎ ሀገር ሲሰራ አይቻለሁ። ቤተ ክርስቲያን ሲተክል አይቻለሁ። እነሆ አንዳርጌና ገሌ እነሆ ደማቸው በእነርሱ ላይ ይሁን ተብሎ ጨለማ ሰንጥቀን ሄደን እግዚአብሔር ህብረት ሲተክል አውቃለሁ። ምስክሮች አሉ። ሌት ሆኖ ቢመጡም አገር ጨለማ፣ ገጠሩ ጨለማ በነበረበት ጊዜ ሰዎች ከሰው ጋር ጦርነት፣ ግጭት በነበረበት ጊዜ ሂዱ ህዝቤ ጠውልጓል ይላል። ስንሄድ መንገዱ ሁሉ ሞት ነው። ነገር ግን ብትን ይላል። አውቀዋለሁ። አንተ ውስጥ ኃይል አለ ነው ምልህ። መንፈስ ቅዱስ አለ የሚል ጮኸ አሜን ይበል። ይኸውልህ ብርሃን ይመጣል። የምትጸልይበትን ጸሎት ይሰጥሃል። የምትራመድበትን እግር ይሰጥሃል። የምትዘረጋበትን እጅ ይሰጥሃል። አሜን የሚል ጮኸ አሜን ይበል። አንተ እያለህ እህትህ አትወድቅም። አንተ እያለህ ኳይር አይበተንም። አገልግለውን መሳለቂያ አይሆኑም። እግዚአብሔር በክብር ያሻግራል። የሰው ችግር ተሸክመው ሲዘምሩ እግዚአብሔር እነሱን ያሻግራል። እግዚአብሔር ትልቅ ነው የሚል ቆመን እልልታና ጭብጨባ ለጌታ፣ እልልታና ጭብጨባ ለጌታ። የማያቋርጥ እልልታና ጭብጨባ፣ የማያቋርጥ እልልታና እግዚአብሔር በዚህ አለ። እግዚአብሔር በዚህ አለ። እግዚአብሔር በዚህ አለ። ስትንበረከኩ አሁን የምችለው ነገር አለ። አገሬን አቀርባለሁ። አሁን የምችለው ነገር አለ። ቤተ ክርስቲያኔን አቀርባለሁ። አሁን የምችለው ነገር አለ። ኢየሱስን መምሰል እችላለሁ። አሁን ወራሃ ጋዳላሃዲ ጋይ አሁን እጄ ውስጥ ኪሴ ውስጥ አንድ ነገር አለ። እግዚአብሔር ሲናገረኝ እራመዳለሁ። እኔ የምችለው ይኸውልሽ ይሄ ነው። ግን ጌታ ያበዛዋል። ጌታ ያችን የሰው ታሪክ ይቀየራል። ዛሬ የእንባ ይታበሳል። እግዚአብሔር እንዲህ ይለኛል፣ በሚረዷችሁና በሚረዷችሁ ሰዎች የምባርካችሁ ሰዎች አላችሁ። በሚረዷችሁና በሚረዷችሁ አሜን የሚል ጮህ አሜን ይበል። ስላንተ ያችን ሴት አዝዣለሁ። ሰው በተሟጠጠ ነገር ይታዘዛል እንዴ? ሰው በልቶ በሚሞተው ባለቀ ነገር ይታዘዛል እንዴ? እግዚአብሔር ካለ የማይሆን ነገር የለም። እነሆ እንጎቻ ጋግሪ፣ ምን በልተን ልንሞት ነው? ጋግሪ አምጪ። የታዘዘችው ሴት እንካየውና ልጆቹ ቁጭ ብለው ሰው ልጆቹ
በላው ይላሉ። በኋላ ዘይቱ ከማድጋ ዱቄቱም አይጎድልም። ማን አዟል? እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ይባርካችሁ። ካህኑ ወደዚህ ትመጣና ትባርክና ትጨርሳለህ። እኔ ጨረስኩ።